ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። በዛሬው ዘገባችን ሁለት አበይት ጉዳዮችን ይዘንላችኋል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም አርዕስተ ዜናዎቹን። የኦሮሞ ባለስልጣናት ግልጽ ፍጥጫ፣ የህዝቡ ምላሽ ምን ይሆን? የትግራይ ህዝብ ከማን ጎን ነው? የትግራይ ህዝብን እያምታቱ ያሉ ሁለት አቅጣጫዎች፣ ደብረ ጽዮንና የታደሰ ወረደ ድብቅ ዓላማ ምንድን ነው? ወደ ዝርዝር ጉዳዮቹ እናመራለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የኦሮሞ ባለስልጣናት ፍጥጫ፣ ሽመልስ አብዲሳ ቡጢ ሰንዝሩ ከሚለው ንግግራቸው በኋላ ፖለቲከኞች በቃላት ጦርነት እየተፋጁ ነው። ሌባን ሌባ ካልተባለ የሚለው ንግግር ጉድ ይዞ መጥቷል። ሚዲያችን እንደተመለከተው ይህ ጉዳይ በእጅጉ ተካሮ ቀጥሏል። ባለፉት ቀናት ሽመልስ አብዲሳ አፍ አውጥተው በጨፌ ኦሮሚያ ስብሰባ ላይ ያደረጉት ንግግር ከባለስልጣናቱ ጀምሮ ውስጠ ሚስጥሩን ለሚያውቁ መቀበል ከብዷቸዋል። እውቁ ፖለቲከኛ ጀዋር፣ የኦሮሞ ክልል ፕሬዝዳንት ሽመልስ አብዲሳና አወሉ አንድ መስመር ላይ በዛቻና በትችት ሞቅ ባለ የፖለቲካ ጨዋታ ተገናኝተዋል። ጀዋር እናንተም አታመልጡ የሚመስል ትችቱን ሰንዝሮ ሸንቆጥ አድርጓቸዋል። ንግግራቸውና ተግባራቸው አራምባና ቆቦ ሆኗል። ለእናንተ ከነዚህ ሶስት ባለስልጣናት ትክክለኛው ማን ነው? እውነተኛውስ የጀዋር ወይስ የአመራሮቹ አቋምና ማስጠንቀቂያ? ነገሩን ዘርዘር አድርገን እንመልከት። በኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዴ በቅርቡ በአንድ መድረክ ላይ ስለ ሙስናና ስለ ሌቦች ያደረጉት ንግግር በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆኗል። ምክትል ፕሬዝዳንቱ በንግግራቸው ወቅት ሌባን ሌባ ማለት አለብን በሚል ቃና በክልል ውስጥ ስላለው የሀብት ምዝበራና ሙስና ጠንከር ያሉ ቃላትን ተጠቅመው ተናግረዋል። አቶ አወሉ አክለውም ሌባን ሌባ ብለን መጥራት ካልቻልንና በስማ በለው የምናልፈው ከሆነ ችግሩን መፍታት አንችልም ካሉ በኋላ በየደረጃው ያለው አመራር ራሱን ሊፈትሽ እንደሚገባ አሳስበዋል። ሙስናን በዘመድ አዝማድ ወይም በጎጥ መከላከል እንደማይቻልና ማንኛውም ሌባ ባለበት የስልጣን እርከን ላይ ቢገኝ በግልጽ አውጥተን ልንታገለው ይገባል ሲሉ ቁርጠኝነታቸውን ለመግለጽ ሞክረዋል። አወሉ እንዲህ ብለዋል። ሌባን ሌባ ማለት አለብን። ሌባ ሌባ ብለን መጥራት ካልቻለንና በስማ በለው የምናልፈው ከሆነ ችግሩን መፍታት አንችልም። በየደረጃው ያለው አመራር ራሱን መፈተሽ አለበት። ህዝብን እያማረረ ያለውም የሙስናና የዘረፋ ተግባር በቁርጠኝነት መታገል ይኖርብናል። እኛ እዚህ ቁጭ ብለን የምንናገረውና መሬት ላይ ያለው እውነታ መጣጣም አለበት። ሌባን ደብቀን ወይም በዘመድ አዝማድና በጎጥ ተለክተን ሙስናን መዋጋት አንችልም። ስለዚህ ሌባ የትም ይሁን የት በማንኛውም የስልጣን እርከን ላይ ይገኝ ሌባ ነው ብለን በግልጽ አውጥተን ልንታገለው ይገባል በማለት ተናግረዋል። ታዲያ ይህንን ንግግር ተከትሎ ታዋቂው ፖለቲከኛ ጀዋር መሐመድ በማህበራዊ ገጹ ባሰፈረው ጽሁፍ የአቶ አወሉ ንግግር በስላቅና በትችት መልኩ አስተናግዶታል። ጀዋር አቶ አወሉን በሙስና ላይ ግንባር ቀደም ሆኖ እየታገለ ያለ ጀግና ሲል በፌዝ የጠራቸው ሲሆን በዚያች ሀገር ያሉ ባለስልጣናትን በዘረፋ ተግባራቸው ደረጃ ብናወጣላቸው ይህ ጓደኛችን ከወርቅ እስከ ናስ ባለው ደረጃ ውስጥ ተፎካካሪ ይሆን ነበር በማለት በክልሉ ከፍተኛ አመራሮች ላይ ያለውን የሙስና ጥርጣሬ በግልጽ አመላክተዋል። ጀዋር አክለውም አቶ አወሉ ንግግር በሚያደርጉበት ወቅት በአዳራሹ የነበሩ ታዳሚዎቹ በሙሉ ግለሰቡን በቅርብ የሚያውቁት ሆነው ሳለ እርሳቸው ስለ ንጽህና መስበካቸው የሚያስቅና ጀግንነት ነው ሲሉም ወቅሰዋቸዋል። ይህ የጀዋር ምላሽ የክልሉ አመራሮች ስለ ሙስና የሚያደርጉት ንግግርና በተግባር ያለው እውነታ የማይገናኝ መሆኑን ለማሳየት የታለመ እንደሆነም ተመላክቷል። ንግግሩና የተሰጠው ምላሽ በክልሉ ስላለው የሙስና ደረጃና የአመራሩ የፖለቲካ ቁርጠኝነት ላይ አዳዲስ ክርክሮችን እየቀሰቀሰ ሲሆን እስካሁን ድረስ ከክልሉ መንግስት በኩል ለጀዋር ትችት የተሰጠ ይፋዊ ምላሽ የለም። እናንተ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት መስጫ ላይ ጻፉልን። ወደ ቀጣይ ዝርዝር ጉዳያችን ስናመራ መላቅጡ የጠፋው የትግራይ ሁኔታ እንዲህ ነው ሲሉት እንዲያ፣ ወዲህ ነው ሲሉት ወዲያ እየሆነ ለያሽ ለገናሽ እንዳስቸገረ ቀጥለዋል። የትግራይ ህዝብ ከማን ጎን ነው? አንዱ እንጋፈጣለን ሲል ሌላው እናስቀራለን ይላል። ህዝቡ በቅጡ ማን እንደሰለጠነበት ለይቶ ማወቅ እስኪሳንበት ድረስ ሆኗል። ይህ እንዲህ ነው ብሎ በድፍረት መናገር የዳገት ያህል ከብዶታል። ብቻ ስቃይና መከራ እላይ በላዩ እየተደራረበ ግራ ያጋባዋል። ህመም ቢሉት
መድኃኒት የሌለው ህመም ነው። ስቃይ ቢሉት መቋጫ የሌለው ውሉ ያልታወቀ ስቃይ ነው። በትግራይ ምድር በየጓዳው መራር እንባ ይነባል። ምሽት ነግቶ በሰላም ውሎ ማደር ያልቻሉ ጆሮቻቸው ከጥይት እሩምታ ድምፅ ለአመታት ማረፍ የተሳናቸው እጅግ ብዙ ናቸው። ልጆቻቸውን ልባቸው እየተሰበረና እንደወጡ እንደማይመለሱ እያወቁ ወደ ጦር ሜዳ የሚሰዱ እናቶች እፎይ ማለት ለአመታት እንደናፈቃቸው አለ። ይህም ብቻ አይደለም። በየዕለቱ ከባለስልጣናቱ የሚሰጣቸው ትዕዛዝ እየተምታታባቸው አንዱን መያዝ አቅቷቸው ቀልባቸውን መሰብሰብ ከብዷቸው ልባቸው እንዲያው የሚቦዝንና የሚዳክር ምስኪን ህዝቦች ሜጃተው ከልባቸው ስብራት ጋር ተቆራኝተው ተሳስረው ተቀምጠዋል። ህዝቡ አቤት የሚለው በማጣቱ ከየትኛው ጎራ መሰለፍ እንዳለበት ግራ ተጋብቶ ልቡ ይዋላል። አንዴ ከመንግስት ጎራ ልሁን ብሎ ሲል የገዛ አመራሮቹ ሁኔታና እርምጃ ያስበረግገዋል። ከፊሉ ደግሞ በመንግስት ተቀባይነት ባላገኘስ በሚል ስጋት የተዋጠ ይመስላል። ድንገት ባይደርስልኝስ የሚለው ስጋት ከፍተኛ ፍርሃትና ሽብር ደቅኖበታል። በሌላ በኩል ደግሞ ህወሓትን ካልደገፈ እጣ ፈንታው መራር እንደሚሆን ያስባል። ይህም ብቻ አይደለም። ትግራይን እንደ ዳቦ የተቆራረሱ አመራሮችና ባለስልጣናት ጉዳይ አልዋጥ ብሏቸዋል። ሁሉም ለስልጣንና ለወንበሩ እንጂ ለኛ የሚገደው የለም የሚለው የሌላኛው ወገን የውስጥ ምሬት ነው። አሁንም ቢሆን ግራ የሚያጋባ የተምታታ ሀሳብ ከአመራሮቹ ዘንድ ቀርበዋል። ታዲያ የህዝቡ መልስ ምንድን ነው? የባለስልጣናቱን እንዲያለ ንግግርንስ ምን ይሉታል? ዶክተር ደብረጽዮን ገብረ ሚካኤል እንመክታለን ሲል፣ ጀነራል ታደሰ ወረደ ደግሞ ጦርነቱን እናስቀራለን ሲል ለህዝቡ መልእክቱን አስተላልፏል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉት ይታወቃል። ህልውናችንን ጥሶ ለሚመጣ እንመክታለን ሲሉ መልእክታቸውን አስተላልፈዋል። ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባቸው ጥሪ አቅርበዋል። የትግራይ ህዝብ አሁንም በከበባና በወረራ ስጋት ውስጥ ይገኛል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የካቲት 11 የሰማዕታት መታሰቢያ ዕለትን አስመልክቶ ባስተላለፉት ወቅታዊ መግለጫ በትግራይ ህዝብ ላይ የተደቀኑ ዘርፈ ብዙ ተግዳሮቶችን በዝርዝር አቅርበዋል። ሊቀመንበሩ በዋናነት የፕሪቶሪያው ስምምነት አለመተግበር፣ እንደ ዶክተር ደብረጽዮን ገለጻ የፕሪቶሪያው ሰላም ስምምነት ከተፈረመ 3 ዓመታት ቢቆጠርም በትግራይ ሉዓላዊነት፣ በተፈናቃዮች መመለስና በዜጎች ደህንነት ዙሪያ የተገቡ ቃሎች እስካሁን አልተፈጸሙም። በዚህ ምክንያት የትግራይ ህዝብ አሁንም በከባድ ስቃይ መከራና ራብ ውስጥ እንደሚገኝ ነው የጠቆሙት። ክልሉ በማህበራዊ ኢኮኖሚያዊ ማነቆ ውስጥ መውደቁንና ይህም ስምምነቱን በግልጽ የጣሰ መሆኑን አጽንኦት ሰጥተው የተናገሩ ሲሆን ዶክተር ደብረጽዮን ገብረ ሚካኤል ይህንን ጉዳይ በተደጋጋሚ ማንሳታቸው የሚታወቅ ነው። ታዲያ አክለውም ሁኔታው ከኢኮኖሚያዊና ማህበራዊ ጫና አልፎ አሁን ላይ ወደ ተኩስና ወታደራዊ እንቅስቃሴ የተሸጋገረ መሆኑን ዶክተር ደብረጽዮን ገብረ ሚካኤል ያስታወቁ ሲሆን ያለውን አቅም አሰባስቦ ትግራይን ለመውረር ዝግጅቶች እንዳሉት ይታወቃል ያሉም ሲሆን በትግራይ ላይ አዲስ ወረራ ለመፈጸም እየተደረገ ያለው እንቅስቃሴ እጅግ አሳሳቢ ነው በማለት ነው የገለጹት። የእነሱን ዝግጅት በተመለከተ ግን አንዳች የተናገሩት ነገር የለም። ዶክተር ደብረጽዮን በመጨረሻም ድርጅታቸው የተደቀነውን ስጋት በሰላምና በውይይት ለመፍታት ዝግጁ መሆኑን ቢገልጹም ህልውናችንን ጥሶ ለሚመጣ ግን እንመክታለን ሲሉ ጥብቅ ማስጠንቀቂያን ነው ያስተላለፉት። ይህም በትግራይ ላይ ሌላ ከባድ ጦርነት እንደሚመጣና እየመጣ እንዳለ የሚያሳይ እንደሆነም በስፋት እየተነገረ ነው። የትግራይን ሉዓላዊነት ለማረጋገጥና የህዝቡን ችግር ለመፍታት አንድነትን ማጥበቅና ለከባድ ትግል መዘጋጀት አማራጭ የሌለው ጉዳይ መሆኑን ለህዝባችን ጥሪ እናቀርባለን ብለዋል። በሌላ በኩል የክልሉ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው እያንዣበበ ያለውን የጦርነት ደመና የመጨረሻ የሰላም አማራጭን ተጠቅመን እናስቀረዋለን፣ ሰላም መፈለጋችን ግን ራሳችንን ከመከላከል አያግደንም ሲሉም ተደምጠዋል። ታዲያ በእነዚህ ንግግሮች ላይ በርካታ ሀሳቦች እየተሰጡ የሚገኝ ሲሆን ጦርነቱ እንደማይቀርም በርካታ ፖለቲከኞችም በስፋት ትንታኔን እያቀረቡ ይገኛሉ። የትግራይ ህዝብም በከፍተኛ ስጋት ውስጥና ለጦርነቱ ዝግጅትም የተለያዩ ነገሮችን እያደረገ እንደሚገኝ ከስፍራ የደረሰን መረጃም ያመላክታል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ